ክብር ለእግዚአብሔር ይሁን። እንዴት ናችሁ? ይህንን እድል ስላገኘው ጌታን አመሰግናለሁ። ማቃቸውንም ሰዎች ፊት አያለው። ስለዚህ ክብር ለእግዚአብሔር ይሁን። Thank you brother Chad for the word. ሁላችንም እንነሳና መነሳት ለምዳችኋል። ኢሳይያስ ምዕራፍ 6 በልቤ ውስጥ ያለው ፓሴጅ ያን ነው ከእናንተ ጋር ለመካፈል። አይዛያ ቻፕተር 6 ከ1 ጀምሮ እስከ 8 ድረስ እናነባለን። ኢሳይያስ ምዕራፍ 6 የድሮውን ትርጉም ነው የማነበው። አዲሱ መደበኛ ትርጉም ነው ስታነበው ያየሁትና ምናልባት የድሮውን ትርጉም ነው እኔ የማነበው ለየት ካለ። ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በ2 ክንፍ ፊቱን ይሸፍን ነበር፣ በ2 ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጨዋሂው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውም በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልሁ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠት የወሰደው ፍም ነበር። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። የጌታንም ድምፅ ማንን እልካለሁ? ማንስ ይሄድልናል ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልኩ። እናመሰግንሃለን አምላካችን እግዚአብሔር፣ ለእያንዳንዳችን ተናገረን። ክብር ሁሉ ለታላቁ ስም ይሁን፣ አሜን። ምናልባት መጽሐፍ ቅዱሳችን ውስጥ ስትሬንጅ የሚባል ፓሴጅ ቢኖር አንዱ ነው ብዬ አስባለሁ። ኢሳይያስ ምዕራፍ 6 እኔ ለምሳሌ ተነስቼ ይሄንን ዛሬ ከዳኒ ጋር ይሄንን አየሁ ብል ማታ ምን እያደረክ ነበረ የሚል ጥያቄ ሊመጣብኝ ይችላል። የተለመደ ክፍል አይደለም። ከመሰለን የተለመደ ከመሰለን ምናልባት ትንሽ አብረን እንድናየው ፈልጋለሁ። ቅድም ዝማሬዎቻችን ላይ ስለ እግዚአብሔር ቅድስና ዘምረናልና ስለ እግዚአብሔር ቅድስና ሳስብ ኢሳይያስ ምዕራፍ 6ን ያክል ማየው ፓሴጅ የለም ከመጽሐፍ ቅዱስ ውስጥ። ናው ኢሳይያስ ምዕራፍ 6 የኢሳይያስን መጽሐፍ ስታነቡ ምናልባት በተለያየ መንገድ ልትከፍሉ ትችላላችሁ። ለሁለት ብትከፍሉት ከ1 እስከ 39 እና ከ40 እስከ መጨረሻው ያለውን ከ40 እስከ 66 ያለውን ለሁለት ሜጀር ክፍል መክፈል እንችላለን። ይሄ ኢሳይያስ ጥሪውን የተቀበለበትን ክፍል ነው የሚነግረን። ኢሳይያስ ጥሪውን ይቀበላል እና ዘመኑን ይነግረናል። አይታችሁ ከሆነ ቁጥር 1 ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይለናል። ጊዜውን ይነግረናል። ንጉሥ ኦዚያን በሞተበት ዓመት ነው ይሄንን ያየሁት ይለናል። ኢሳይያስ ተልእኮውን ሲቀበል ንጉሥ ኦዚያን በሞተበት ምንድነው ዓመት ውስጥ ነው እና ምናልባት ከሞተ በኋላ ሊሆን ይችላል ወይም በሞተበት ዓመት ብሎ ነው ያስቀመጠው። ኤግዛክትሊ ፒንፖይንት አያደርግልንም እና እግዚአብሔርን ግን በረጅምና ከፍ ባለ ዙፋን ላይ ተቀምጦ ምን አደረግኩት ይለናል? አየሁት ይለናል። ስትሬንጅ መሆኑ የሚጀምረው ከዚህ ነው። የብሉይ መጽሐፍቶችን ስናነብ ለምሳሌ እግዚአብሔር ከሙሴ ጋር በተገለጠለት ጊዜ ለሙሴ ዘጸአት ምዕራፍ 32 እስከ 34 ማንም ፊቴን አይቶ ምን አያደርግም አይድንም ወይም አይኖርም ብሎታል ትዝ ይላችሁ ከሆነ እና ኢሳይያስ ሲጀምር እግዚአብሔርን ምን አደረግኩት ይለናል?
አየሁት ብሎ ይነግረናል። እና ክፍሉን ስታዩት በእርግጥ ፊቱን እንዳየው ምን አናደርግም አናይም። የእግዚአብሔርን ዙፋን አካባቢው ላይ የነበሩትን ነገሮች ነው የሚያየው ኢሳይያስ ምዕራፍ 6 ላይ። እና ለጥቂት ጊዜ ላስታውሳችሁ እፈልጋለሁ። ለምንድን ነው ኦዚያንን ያነሳው በዚህ ክፍል ላይ? ይሄ ኦዚያን በጣም ብዙ ሰዎች ሲያስተምሩበት ሰማለው። ክፉ የሚባል ንጉሥ አይደለም ኦዚያን። የብሉይ መጽሐፍትን ካጠናችሁ ምናልባት ከዳዊት ከሕዝቅያስ ቀጥሎ በይሁዳ ከነገሱ ነገስታት በጣም ጥሩ የሚባለው ነው። ታስታውሱታላችሁ ታሪኩን ብዬ አስባለሁ። ሁለተኛ ዜና ምዕራፍ 26 ላይ ታሪኩን ታገኙታላችሁ። ሁለተኛ ዜና ምዕራፍ 26 በ16 ዓመቱ የነገሰ ነበረ። የአሜሲያስ ልጅ ነው እና በጣም እስራኤልን ሲያስተዳድር በጣም ተወዳጅ ከመሆኑ የተነሳ እስራኤል በሱ ዘመን ምን አድርጋ ነበር? በልጽጋ ነበር። እስከ ፍልስጤም ድረስ በመሄድ ብዙ ቦታዎችን ምን አድርጓል? አስመልሷል። እሱ በነገሰበት ዘመን እስራኤል በጦረኝነት በጣም ምን ታደርግ ነበር? ትታወቅ ነበር። በጣም የተወደደ ንጉሥ ነው ኦዚያን። ታስታውሱታላችሁ ታሪኩን። ላላነበው ብዬ ነው። በጣም መወደዱን የምታዩት በሱ ዘመን እስራኤል ምን አድርጋለች? በልጽጋለች። እና መጽሐፍ ቅዱስ ሲናገር እግዚአብሔርን መፍራት ባስተማረበት በዘካርያስ ዘመን እግዚአብሔር ለኦዚያን ምን አደረገለት? አሳካለት፣ አከናወነለት ይለናል። ሁለተኛ ዜና 26ን ስታነቡ በጣም የተከናወነለት ዘመን ሰው ነበር ይሄ ሰው። በጣም የተወደደ ለብዙ ዓመት የነገሰ ነው። ከ50 ዓመት በላይ የነገሰ ሰው ነው ይሄ ሰው። እና የኢሳይያስ ጥሪ የመጣለት ንጉሥ ኦዚያን በሞተበት በይሁዳ ውስጥ በደቡብ እስራኤል ውስጥ ዙፋን ባዶ የነበረበት ጊዜ ላይ ነው ይሄ መልእክት የመጣለት ለሱ። በጣም የሚገርም ነገር ነው የሚናገረው። አይታችሁት ከሆነ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ ምን አደረግኩት ይላል? አየሁት ይለናል። ሌላ ዙፋን ባዶ ነው። የሞተ ንጉሥ አለ፣ ተወዳጅ ንጉሥ አለ። ነገር ግን ያ ቢሞትም አንድ ሁል ጊዜ ዙፋን ላይ የተቀመጠ ሉዓላዊ ሶቭሪን የሆነ አምላክ ለኢሳይያስ ሲገለጥለት ታያላችሁ። ክፍሉ ማስደነቅ የሚጀምረው ከዚህ ጀምሮ ነው። ለምንድን ነው የመጽሐፍ ቅዱስ ጸሐፊዎች እነዚህ ነገሮች ይነግሩናል፣ ክሉ ይሰጡናል? ለምንድን ነው ኢሳይያስ ያንን ዘመን መንገር የነገረ ያስፈለገበት ያንን ዘመን ለመናገር ያስፈለገው ብላችሁ ብታስቡ ምናልባትም በይሁዳ ውስጥ የዚህ ሰው መሞት የፈጠረው ምን አለ? ክፍተት አለ። ተወዳጅ ንጉሥ ነው። ሁለተኛ ዜና 26 ላይ እናንተ ቤታችሁን ገብታችሁ ሙሉን ታነቡታላችሁ። ቁጥር 16 ላይ ስለ ንጉሥ ኦዚያን ሲነግረን አንድ ነገር ይነግረናል። ይሄ ኦዚያን አጨራረሱ ጥሩ አልነበረም አይደል? አጨራረሱ ጥሩ አልነበረም። እንደዚህ የተወደደ ሰው ነው። እግዚአብሔር አሳክቶለታል። በሱ ዘመን እስራኤል ተባርካለች። በገንዘብ ደረጃ የተባረከ ሰው ነው። ነገር ግን አጨራረሱ ጥሩ አልነበረም። ምናልባት ሁለተኛው ምክንያት ኢሳይያስ የእግዚአብሔርን ጥሪ የተቀበለበትና ለሕዝቡ መልእክትን ማስተላለፍ ያለበት ምክንያት ይሄ ሊሆን ይችላል ብዬ አስባለሁ። ቁጥር 16 ላይ እንደዚህ የሚል ክፍል ታያላችሁ። ነገር ግን ስለ ኦዚያን ነው የሚናገረው። ቁጥር 16 ነገር ግን በበረታ ጊዜ ለጥፋት ልቡ ታበየ የሚል ክፍል ታያላችሁ። ነገር ግን ምን ባደረገ ጊዜ? በበረታ ጊዜ። አዲሱ መደበኛ ትርጉም አይ ቲንክ እግዚአብሔር ባከናወነለት ጊዜ፣ እግዚአብሔር ባደረገለት ጊዜ ይሄ ሰው ለጥፋት ልቡ ምን አደረገ? ታበየ። ትዕቢት በህይወቱ ውስጥ ምን አደረገ? ተከሰተ። አምላኩን እግዚአብሔርን በደለ ይለናል። በደሉ አንድ ነገር ነበረ። እናንተ ክፍሉን አነቡት። ኦዚያን የበደለው በደል በተለምዶ እኔና እናንተ ግሮስ የምንላቸውን ኃጢአቶች አይደለም። ኦዚያን ያደረገው ነገር ምንድን ነው? እግዚአብሔር ያልሰጠውን ስራ ለራሱ ምን አደረገ? ወሰደ። ንጉሥ ነው ይሄ ሰው፣ ካህን አይደለም። ወደ ክህነት ገብቶ ካህናቶች ብቻ የሚያደርጉትን
ነገር ማጠን ጀመረ። ታስታውሱ ከሆነ የዕጣኑን ማጨሻውን ይዞ ለማጠን ሲነሳ ካህናቶቹ መጥተው ተመልከቱት 80 የሚያክሉ የእግዚአብሔር ካህናት ከአዛሪያስ ጋር ገብተው ኖ ይሄ ለአንተ ምን አያደርግም አይገባም this is not your place ውጣ ይሉታል። እምቢ አለ። ይሄ ሰው ማጠን አለብኝ አለ። ያሉት ይሄ ነበር ኦዚያን ሆይ ዕጣን ማጠን የተቀደሱት የአሮን ልጆች የካህናት ሹመት ነው እንጂ ለእግዚአብሔር ታጥን ዘንድ ለአንተ ምን አያደርግህም አይገባህም። በድልሃልና ከመቅደሱ ውጣ አምላክህም ከእግዚአብሔር ዘንድ ምን አይሆንልህም ክብር አይሆንልህም አሉት። ኦዚያንም ተቆጣ፣ የሚያጥንበትንም ጥና በእጁ ነበረ። ካህናቱንም በተቆጣ ጊዜ በካህናቱ ፊት በእግዚአብሔር ቤት ውስጥ በዕጣኑ መሰዊያ አጠገብ ሳለ በግንባሩ ላይ ምን ታየ? ለምጽ ታየ ይለናል። ወዲያውኑ አጣድፈው ምን አደረጉት? ወሰዱት። እግዚአብሔርም አስጨንቆት ስለነበረ እሱ ምን አደረገ? ወጣ ይላል። እስከሚሞትበት ሰዓት ድረስ መጽሐፍ ቅዱስ ሲነግረን በተለየ ቤት ውስጥ ተቀምጦ ነበር የሞተው ይሄ ሰው። ይሄ ተወዳጁ የነበረው ንጉሥ እግዚአብሔርን ስላላከበረ ለእግዚአብሔር የሚገባውን ክብር ስላልሰጠ ይሄ ሰው ሲሞት ታዩታላችሁ መጨረሻው። ኢሳይያስ የዚህ ሰውዬ ሞት ላይ ነው የእግዚአብሔርን ራእይ የተቀበለው እና ራእዩ ደግሞ በጣም በሚገርማችሁ አይነት ሁኔታ እግዚአብሔር ኢሳይያስ ያየው ራእይ ከእግዚአብሔር ቅድስና ጋር ምን ያደረገ ነው? የተያያዘ ነው። የብሉይ መጽሐፍትን ስታነቡ አንዱ ሰዎች ለእግዚአብሔር ቅድስና ያላቸውን ክብር የሚሰጡበት ምክንያት ምንድን ነው? እግዚአብሔርን እንዳይላመዱት በማሰብ ነው። እግዚአብሔርን የምንላመደው አምላክ አይደለም። ሌሎች በመጽሐፍ ቅዱስ ውስጥ እዚላችሁ ከሆነ ልክ እንደዚሁ የማይገባ እሳት ሲያቀርቡ የሞቱ ሰዎች ነበሩት። እዚላችሁ ከሆነ ታስታውሳላችሁ፣ የአሮን ልጆች ታስታውሳላችሁ። እና እግዚአብሔር ምንድን ነው ያለው? አልቀደሱኝም በሕዝቡ መካከል ነበር ያለው። ታስታውሱ ከሆነ ኢሳይያስ ይሄንን ራእይ ሲመለከት ኦዚያንን የጠቀሰበት ምክንያት ኦዚያን ይሄንን የተላለፈ ሰው ይመስላል። ወደ ራእዩ እንሄዳለን። ምንድን ነበር ያየው ኢሳይያስ? በጣም የሚያስፈራ ራእይ ነው ይሄ። አንዳንድ ጊዜ ቢገለጥልን ብዬ አስባለሁ። ለምሳሌ ይሄ ቢታይ በመካከላችን፣ አሜን፣ ክብር ለእግዚአብሔር ቢሆን ምን ችግር አለው? እግዚአብሔር ከፈቀደ። እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ ምን አደረግኩት? አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ኢሜጁን ተመልከቱት። ዙፋን አለ፣ የሆነ ሮያል የሆነ ፓላስ ይመስላል። ሲመለከት ዙፋኑ ላይ ረጅም እና ከፍ ያለ ዙፋን ላይ ያያል። እግዚአብሔር ምን አድርጎበታል? ተቀምጦበታል። እና በጣም በሚገርም አይነት ሁኔታ የልብሱ ዘርፍ ቤተ መቅደሱን ምን አድርጎት ነበረ? ሞልቶት ነበር ይላል። ዘርፉን ሲመለከት ቤቱ በዘርፉ በዚህ በልብስ ዘርፍ ምን አድርጓል? ተሞልቷል። ክብር ለእግዚአብሔር። ፓወርፉል ኢሜጅ ነው። ሱራፌልም ከእርሱ በላይ ቆመው ነበር። ሱራፌል ከዚህ ክፍል ውጪ አታነቧቸውም። ሰራፊም በዕብራይስጥ ሰራፍ፣ እነዚህ ከእሳት የተሰሩ ፍጥረቶች ናቸው። እሳታማ አይነት ፍጥረቶች ናቸው። ፋይሪ ናቸው። ሌሎች መጽሐፍ ቅዱስ ውስጥ እንደ ኪሩቤል ወይም ኬሩብም በዕብራይስጥ የምታዩቸው ቋንቋዎች አሉ፣ ወይም ኤንጅልስ የሚባሉ። እነዚህ ከሌሎቹ ለሰው ከሚላኩት የተለዩ ናቸው። እነዚህ ዙፋኑ አካባቢ ያሉ ናቸው። ምናልባት ተመሳሳይ ራእይ የሚመስል ሕዝቅኤል ላይና ራእይ መጽሐፍ ላይ ታነባላችሁ። እነዚህ በጣም የሚያስፈሩ ምኖች ናቸው፣ ፍጥሮች ናቸው። አንዳንዶቹ የእንስሳ አይነት ቅርጽ ያላቸው ናቸው። ኢሳይያስ ምዕራፍ 4 እና ምዕራፍ 5ን ስትመለከቱ በዙሪያቸው በአይን ምን ያደረጉ ናቸው? የተሞሉ ናቸው። መጽሐፍ ቅዱስ ትምህርት ቤት ውስጥ ስለ ስነ አፈታት ሳስተምር ይሄንን ለመሳል ሞክሩ ላለው አንዳንድ ጊዜ የሚቻል አይደለም። እና እነዚህ ሴራፊም እነዚህ ሴራፍ ወይም ከእሳት የሚመስሉ በጣም የሚያስፈሩ ፍጡሮች
ከእርሱ በላይ ምን አድርገው ነበር? ቆመው ነበር። ለእያንዳንዳቸው ስንት ነበራቸው? 6 ክንፍ ነበራቸው። 6 ክንፍ ነበራቸው። በ2 ክንፍ ፊታቸውን ምን ያደርጋሉ? ይሸፍናሉ። የእግዚአብሔርን ዓለም የራሳቸውን ፊት ነው የሚሸፍኑት። ባይዘው በ2 ክንፍ እግራቸውን ምን ያደርጋሉ? ይሸፍናሉ። በ2 ክንፍ ምን ያደርጋሉ? ይበራሉ። አንዱ ሴራፊም ለአንዱ ሴራፊም ምን እያለ ይጮሃል? ድገሙት በሉት፣ ችግር የለውም። ቅዱስ ቅዱስ ቅዱስ። ምናልባት የዕብራይስጥ ቃል መማር ከፈለጋችሁ ካዶሽ ከአማርኛው ጋር ይመሳሰላል። ቅዱስ 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 የሰራዊት ጌታ እግዚአብሔር። እነዚህ ፍጥረቶች እግዚአብሔርን ላለማየት ፊታቸውን ይሸፍናሉ። እነዚህ ፍጥረቶች በእግዚአብሔር ፊት የተገለጠ ምንም ነገር እንዳይኖራቸው እግራቸውን ይሸፍናሉ። ምንም ያልተሸፈነ ነገር የላቸውም። እየበረሩ ምንም ያደርጋሉ። አንዱ ለአንዱ ስራው ምን ማድረግ ነው? መጮህ ነው። ምን ይላቸዋል? ቅዱስ ይሉታል። ቅዱስ ይሉታል። ቅዱስ ይሉታል። ምናልባት 3 ጊዜ የእግዚአብሔር ካራክተር የተጻፈው እዚህ ክፍል ላይ ብቻ ይመስለኛል። ሌላ ቦታ ላይ አታገኙም። ይሄን ክብር ለእግዚአብሔር ይሁን። አስፈሪ ነው ያልኳችሁ ለዚህ ነው። ሸፋኞች ናቸው። ፊታቸውን ይሸፍናሉ፣ አያዩትም። እግራቸውን ይሸፍናሉ። የበረሩ የሚያደርጉት ነገር ምንድነው? አንዱ ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር እያሉ ምን ያደርጋሉ? ይጮሃሉ። ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩ መሰረት ከጮሃዩ ድምፅ የተነሳ ምን አደረገ? ተናወጠ። ቤቱንም ጢስ ምን አደረገበት? ሞላበት። this is the image። የምታዩት ኢሜጅ እግዚአብሔር ሲገለጥ፣ እግዚአብሔር በቅድስናው ሲታይ፣ እግዚአብሔር በማንነቱ ሲታይ። ስለ ቅድስና ስናስብ ብዙ ጊዜ ከኃጢአት ጋር ብቻ ነው የምናያይዘው። ነገር ግን ቅድስና ከዛም የበለጠ ምንድነው? ትርጉም አለው። ቅድስና ስናስብ እግዚአብሔርን ቅዱስ ስንለው he is in a class by himself ማለታችን ነው። እሱን የሚመስል ማንም የለም። he is separate from his world ማለታችን ነው። ከዓለሙ ከማንኛችን ምን ያደረገ ነው? የተለየ ነው። በመጽሐፍ ቅዱስ ውስጥ ዕቃዎች ይቀደሱ ነበር። ትዝ ይላችሁ ከሆነ የቤተ መቅደሱ ዕቃ ምን ያደርጋል? ይቀደሳል። ለሌላ ነገር ምን አያደርግም? አይውልም። ኢሳይያስ መጽሐፍ ላይ ከምዕራፍ 1 እስከ 39 ስታነቡ ለእግዚአብሔር የተሰጠ አንድ ስም አለ። the holy one ይሉታል። ቅዱሱ ይሉታል። he is different። እኩያ አቻ እሱን የሚመስል ማንም። ትልቁ እግዚአብሔር ለኔና ለእናንተ የሰጠን ስጦታ እኛን በመልኩ እንደ ምሳሌው መፍጠሩ ነው። አምናለሁ ያንን። በእግዚአብሔር መልክ የተፈጠርን ሰዎች ነን። የእግዚአብሔር እንደራሴዎች ነን። በምድር ላይ በእግዚአብሔር ምትክ እችን ምድር እንድናስተዳድር እግዚአብሔር ምን አድርጎናል? ያንን ስልጣን ሰጥቶናል። ያ ማለት ግን እግዚአብሔር ቁጭ እኛን ይመስላል ማለት አይደለም። that's the difference. he is different። በራሱ ነው እግዚአብሔር። ኢንዲፔንደንት ነው። ለመኖር እኛ ምን አናደርገውም? አናስፈልገውም። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ምስጋናችንን ይቀበላል። ክብር ለእግዚአብሔር ይሁን። የኛ ምስጋና ግን ጎደለ፣ የሱ ዙፋን ወረደ ማለት አይደለም። አይታችሁታል ይሄንን ክፍል? ቅዱስ 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 የሚሉት አሉ። ራእይ ምዕራፍ 4 እና ምዕራፍ 5 ላይ ስትሄዱ ደግሞ ሳያቋርጡ 1000 ጊዜ 1000 እልፍ ጊዜ እልፍ መላእክት በዙሪያው ዞሮ ምን ይሉታል? ቅዱስ ቅዱስ ይሉታል። አንተ ምን አድርገሃል? ታርደሃልና ይሉታል። ታስታውሳላችሁ? ይገባሃል፣ ባለጠግነት፣ ሞገስ፣ ክብር ይገባሃል። እንደኛ እንኳን የሚያዛጉ አይደሉም፣ አይደክማቸውም። ከኔ ጋር ናችሁ የምለውን ነገር የተስማማ ነው አለ። ጽዳት ምናምን አይጀምሩም፣ አይሰለቻቸውም። ዛሬ ዝማሬው ጀመረ ረዘመ የሚሉም አይደሉም። ቅድስናውን ግን ምን ያደርጉታል? ይሄ በጣም የተለየ ነው እና ኢሳይያስ ይህን ሲያይ እኔም ከንፈሮቼ የረከሱብኝ ሰው በመሆኔ
ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁ፣ ወዮልኝ፣ አማንዳን። በቃ በትንትኔ ምን አደረገ? ወጣ፣ አለቀልኝ አልኩኝ አለ። that's a right response ለእግዚአብሔር ቅድስና። ባይ ዘ ዌይ ይሄ በዘመናችን ከምናያቸው እግዚአብሔር ታየኝ ከሚሉ ሰዎች ጋር በጣም የተለያየ ነው ይሄ ኤክስፒሪየንስ። አክቹአሊ መጽሐፍ ቅዱሱ ይለያል። እግዚአብሔርን በስልክ የሚያነጋግሩት አንዳንድ ሰዎች ቪዲዮ ላይ ያለው ሃሎ ሄይ ፓፓ it's different ከኔ ጋር ናችሁ ብለው ነገር it's different። እግዚአብሔርን የተገናኙ ሰዎች በራእይም ከእግዚአብሔር ጋር የተገናኙ እግዚአብሔር የተገለጠላቸው ሰዎች እንደዚህ እግዚአብሔርን የሚዳፈሩ አይደሉም። ወይም ስዕል ላይ እንደምናየው አንዳንድ ስዕሎች ስፔሻሊ እግዚአብሔርን ዙፋን የሚያሳዩ ስዕሎች ላይ አይታችሁ ከሆነ የሆኑ ራቁታቸውን ያሉ ህፃናት መላእክቶች አሉ አይደል? እግራቸው እንደዚህ ያደረጉ ምናምን this is not the image። ይሄ የሚያስፈራ ኢሜጅ ነው። መጽሐፍ ቅዱስ ላይ እግዚአብሔር ጥሪ የመጣላቸው ሰዎች ከእግዚአብሔር ጋር ሲገናኙ በምንም ተውትና መላእክትን እንኳን ሲያዩ የሚሆኑት ነገር በጣም ግራ ያጋባል። ራእይ ላይ ታስታውሳላችሁ፣ ዮሐንስ ከጌታ ኢየሱስ ጋር የነበረ ገብርኤል ሲገለጥለት ምንድን ነበር ሊያደርግ የነበረው? ራእይ ምዕራፍ 19 ልሰግድለት ምን አደረኩኝ? ተደፋው። እንዴ ክርስቲያን አይደለም እንዴ? ይሄ ግሎሪየስ የሆነ ነገር ጋር ሰዎች ሲገናኙ እኔ ግራ ያጋባኛል። አንዳንድ ጊዜ ሰዎች እግዚአብሔርን እያየሁት ነው፣ መካከላችን አለ፣ እየሄደ ነው፣ አንድ መልአክ ገባ ምናምን ሲሉ ሲሪየስሊ and at the same time ልክ እንደሱም እያሉ ስልካቸውንም ያያሉ። አብሮ አይሄድም አይደል? ምነው ዝም ማለት አይሄድም። አብሮ አይሄድም። እዚህ ቦታ ላይ ያለውን ወርሺፕ ስታዩት፣ እዚህ ቦታ ላይ ያለውን ነገር ስታዩት it's completely different። እኔ ራሴን ማየዋል አንድ ጊዜ ቴንደንሲ ያለን አይደል? ለምሳሌ የተዘመረ ቅዱሱን እግዚአብሔርን እያመለክን እያከበር ነው እያለ ምንም ችግር የለብንም። አንዳንዶቻችን ኢቭን ፌስቡክ ላይ ነን። በጣም የተለመደው እናንተ ታረጉታላችሁ ብዬ አይደለም፣ ግን አይ ሆፕ ባታረጉት። ሲዘመርም አያለው ብዙ ጊዜ ዝማሬ በጣም እንወዳቸው ዘማሪዎች ሲዘምሩ ቪዲዮ አድርገን እኛም ራሳችን እያየን ሃሌሉያ ሲሪየስሊ and we're talking about this ኢሳይያስ ምዕራፍ 6 የሆነ የተላመድነው ነገር አለ ነው የምላችሁ እግዚአብሔርን። እና ይሄንን ራእይ ኢሳይያስ ሲመለከት አማንዳን ጠፍቻለሁ ወዮልኝ ነበር ያለው። ይሄ እግዚአብሔርን በቅድስናው ማየት፣ እግዚአብሔርን በራሱ ማየት፣ እግዚአብሔርን እንደ ማንነቱ መመልከት በህይወታችን ላይ የሚፈጥረው ነገር አለ። ራሳችንን ያሳየናል። በሆነ አይነት ሴንስ ምን ያህል ወደ ኋላ እንደቀረን እንድናይ ያደርጋል። የሆነ ሰልፊሽነታችንን ምን ያደርገዋል? ይገልጠዋል አይደል? ኢሳይያስ ያለው ነገር ይሄ ነው። ከዚህ በፊት ኢሳይያስ የተናገራቸውን ትንቢቶች ብትመለከቱ እናንተ እያለ የሚናገራቸው ነገሮች አሉ እስከ ምዕራፍ 5 ድረስ። ኢሳይያስ ምዕራፍ 6 ላይ እኔ አለ ከንፈሮቻቸው በረከሱ ህዝቦች መካከል ነው የምኖረው። ያ ብቻም ሳይሆን እኔ ራሴ ከንፈሬ ምን ያደረገብኝ ሰው ነው? የረከሰብኝ ሰው ነኝ አለ። ጠፍቻለሁ፣ ወዮልኝ፣ አበቃልኝ ለእኔ ሲል ደስ አይላችሁም? ይሄ ቅድስናው ሳልቪፊክም ነው፣ አዳኝም ጭምር ነው አይደል? ክብር ለእግዚአብሔር ይሁን። አሁን ከንፈር የረከሰብነህ፣ አሁን ቅዱስ ነኝ፣ አንተማ አትረባነህ፣ የትም አትደርስም የሚል አይነት አይደለም። the moment ሰዎች እግዚአብሔርን በቅድስናው ሲመለከቱ፣ እግዚአብሔርን በማንነቱ ሲመለከቱት ራሳቸውን ይመለከታሉ። አለመብቃት ስሜት ሊኖራቸው ይችላል። ያ ግን እስከ መጨረሻ ምን አያደርግም? አይቀጥልም። መፍትሄውም እሱ ጋር ነው ያለው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እኔ እንደ አንድ ኤግዛምፕል ሰው ሲናገር ሰምቻለሁ አንድ ቦታ ላይና እግዚአብሔርን በፀሐይ ይመስለዋል። አሜን። ብዙ ምሳሌዎች የሆነ ቦታ ላይ ብሬክ እንደሚያደርጉ አውቃለሁ። ፀሐይ it's like full of አይደለ gas and fire አንለምደውም ግን አይደለ። አሁን ሄዳችሁ ለምሳሌ ፀሐይ ጋር አካባቢ ፒክኒክ እናድርግ ትላላችሁ። ወደ ፀሐይ ሄደን it's going to burn us አይደል። ነገር ግን ሙቀቷም ደግሞ ለኛ ያስፈልገናል። የምንኖረውም ከዛ የተነሳ ነው። ልክ እንደዚህ ነው እግዚአብሔርም ነገር።
ዛሬ ልመናዬ እግዚአብሔር አንላመደው ነው የምላችሁ። ብዙ ስንቆይ በእግዚአብሔር ቤት ውስጥ እንላመዳለን፣ እግዚአብሔርን እንላመዳለን፣ እንደ አንዱ እንደኛ እንቆጥረዋለን። ስለዚህ ቢዝነስ አዝ ዩዥዋል ይሆናል ሁሉ ነገር። ኢሳይያስ ይሄ ነበር ያጋጠመው። ኦዚያንን ያነሳልን ምክንያቱ ይሄ ነው። ኦዚያን እግዚአብሔር ባርኮታል፣ እግዚአብሔር አከናውኖታል፣ እግዚአብሔር ስንት ነገር በህይወቱ አድርጓል። እግዚአብሔርን መላመድ ሲጀምር ኦዚያን ኢዝ አውት። ኢሳይያስን እግዚአብሔር ራሱን ይገልጥለታል በዚህ ቦታ ላይ ቅድስናውን ያሳየዋል። ጠፋው ወዮልኝ ሲል ደስ ይለኛል። ግን የሚያም ነገር ይመስላል ይሄ ማለት አስባችሁታል? ምንድን ነው የሆነው? ከሱራፌል አንዱ ከመሰዊያው ላይ ምን አወጣ ይለናል? በጉጠት እሳት ይዞ መጣ ይለናል አይደል? ከሱራፌል አንዱ እየበረረ ወደ እኔ መጣ፣ በእጁም ከመሰዊያው በጉጠት የወሰደው ምን ነበር? ፍም ነበር ይለናል። አፌን ዳሰሰበት ይላል። አይሰማችሁም? እሳት አፍ ላይ ምንም ካልመሰላችሁ አላውቅም፣ ሞክሩት። ማታ ላይ ኦቨን አላችሁ አይደለ? ክብር ለእግዚአብሔር። ትራይት ሞቅ አድርጋችሁ። ኢትስ ፔንፉል የሆነ ሂሊንግ ነው አይደል? ፔንፉል የሆነ ሂሊንግ ነው። የእግዚአብሔር ቅድስና በላያችን ላይ ሲበራ የሚያሳየን ማንነታችን አለ፣ ይነግረናል። መንፈስ ቅዱስ ላይ ያንዳንዳችን እቺን አስወግድ፣ ህይወት ላይ እቺ ምን አታረግም፣ አታስፈልግም ምልክት ያሳየናል። አንዳንዴ ለመላቀቅ ምን እናደርጋለን? እንቸገር። እኛ ጉደኞች ነን እኮ ይኖዳት አይደለ? I mean we were like really ቤተክርስቲያን ውስጥ የምታዩት ነገር ከባድ ነው። it's easy። ለምሳሌ ቸርች ውስጥ ሁሉ እንደባደባለን፣ እንሰዳደባለን፣ ምንችል ወንድማችንን እናደርጋለን፣ እንገላለን። that's how we do it። ጉደኞች ነን። በዘረፍነው ገንዘብ የምስጋና ቀን ፕሮግራም እናዘጋጅ ሰዎች ነን። እንደዛም ሆነን እግዚአብሔር ከኛ ጋር መካከላችን አለ። በቅድስናው ማንነታችንን ሲያሳየን መፍትሄውም እሱ ጋር ነው ያለው። ይመጣና በጉጠት ምን ያደርገዋል? ምላሱ ላይ ያደርግለታል። እነሆ ከንፈሮችህን ምን አድርጓል? ነክቷል። በደልህም ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። ወዲያውኑ የጌታን ድምፅ ማንን እልካለሁ? ማንስ ይሄድልናል ሲል ሰማሁ። እነሆ እኔን ላከኝ አልኩ ይለናል። ኢሳይያስ እግዚአብሔርን ቅድስና ይመለከታል፣ ራሱን ይመለከታል፣ ከእግዚአብሔር ዘንድ መፍትሄ ያገኛል። ከዛ በኋላ ለእግዚአብሔር ጥሪ ፖዚቲቭ የሆነ ምላሽ ይሰጣል አይደል? እነዚህ አራት ነገሮች ናቸው የምታያቸው ኢሳይያስ ምዕራፍ 6 ውስጥ። ዮሐንስ እና ምን እያልከን ነው ያለው? ዛሬ ከእግዚአብሔር ጋር ንክክቶሽ ይሁንልን ነው የምላችሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ካልነካን በጉባኤ ውስጥ ከእግዚአብሔር ጋር ተነካክተን፣ ወንድማችን ሰለሞን ነበር ይሄን ቃል የሚጠቀምበት፣ ንክክቶሽ ይለዋል። እኛም እግዚአብሔር እነካዋለን፣ እሱ ምን ያደርገናል? ይነካናል። አለበለዚያ መሰብሰባችን ምንም ዋጋ የለው። ትረስት ሚ 40 ደቂቃ ነድቼ መምጣቴ ዋጋ የለው። ይህንን ግን እግዚአብሔርን በማንነቱ ስንመለከት፣ በቅድስናው ስንመለከተው እግዚአብሔር ራሳችን ለሰው ማንናገራቸውን ነገሮች በሙሉ እግዚአብሔር በልባችን ውስጥ ምን ያደርጋል? ያስቀምጣል። እችን ነገር አስወግዳት። you're not a good husband፣ እግዚአብሔር ሊለውጥህ ምን ያደርጋል? ይችላል። ክብር ለእግዚአብሔር ይሁን። ጥሩ ሚስት አይደለሽም፣ እግዚአብሔር ሊለውጥሽ ምን ያደርጋል? ይችላል። ልጆችህን ታሰቃያለህ፣ እግዚአብሔር ሊለውጥህ ምን ያደርጋል? ይችላል። that's how it works። ክብር ለእግዚአብሔር ይሁን። በዚህ ጨርሳለሁ። ዮሐንስ ወንጌል ምዕራፍ 12 ላይ ይሄንን ተቀማጭ ማን እንደሚለው ታዩታላችሁ። ኢየሱስ ይለዋል። ዮሐንስ ወንጌል ምዕራፍ 12 ላይ ሰዓቴን እያየሁ ነው አለችኝ ደቂቃ። ዮሐንስ ወንጌል ምዕራፍ 12 ላይ ኢየሱስ ሲናገር
37 ጀምሮ እንደዚህ ይላል። ኢየሱስም ይህን ተናግሮ ሄደና ተሰወረባቸው። ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ ነቢዩ ኢሳይያስ ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔር ክንድስ ለማን ተገለጠ? ብሎ የተናገረው ቃል ይፈጸም ዘንድ በእርሱ ምን አላደረጉም? አላመኑም። በኢየሱስ አላመኑም። ኢሳይያስም ደግሞ በዓይኖቻቸው እንዳያዩ በልባቸውም እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውን አደነደነ ብሏልና። የት ነበር ያለው? ይሄንን ኢሳይያስ ምዕራፍ 6 ላይ ነው። ኢሳይያስ ምዕራፍ 6 ላይ ነው። እግዚአብሔር ኢሳይያስን ሲልከው በልሂድና የዚህን ሕዝብ ልብ ምን አድርግ? አደንድን ብሎ ይልከዋል። በጣም ከባድ የሆነ ተልእኮ ነው። ቁጥር 41 እንደዚህ ይለናል። ክብሩን ስለአየ ኢሳይያስ ይህን አለ፣ ስለ እርሱም ተናገረ። ከዚህም ጋር ከአለቆች ደግሞ ብዙዎች በእርሱ አመኑ ይላል። ኮንቴክስቱን ስትመለከቱት እርሱ የተባለው እዚህ ቦታ ማን ነው? ኢየሱስ ነው። ኢሳይያስ የተመለከተው የኢየሱስን ክብር ነው ይለናል። ፖይንቱ ይሄ ነው። ኢቭን በአዲስ ኪዳን እኔና እናንተ ከክርስቶስ ክብር ጋር ስንገናኝ በህይወታችን የሚፈጸመው ልክ በኢሳይያስ ህይወት ላይ የተፈጸመው ነገር ነው። ለዚህ ነው ራእይን መጽሐፍ ስትመለከቱ ኢየሱስን ዮሐንስ ሲገናኘው ዓይኖቹ እንደ እሳት ናቸው ይለናል። ታስታውሱታላችሁ? ከአፉ የሚወጣ ነገር አለ ይለናል። የእያንዳንዳችን ልብ የሚመረምር ጌታ ነው በመካከላችን ያለው። እግዚአብሔር ይርዳን ቀሪ ዘመናችንን የእሱን ቅድስና እያሰብን እንድንኖር። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ቀሪ ዘመናችንን በዚህ ንክክቶች ውስጥ እንድንኖር። ፌል እናደርጋለን። ኦፍ ኮርስ የሚያነሳ አምላክ ነው ያለን። ክብር ለእግዚአብሔር ይሁን። የሚፈውስ አምላክ ነው ያለን። የሚምር አምላክ ነው ያለን። የሚራራ አምላክ ነው ያለን። ይሄ ቅድስናው እኛን ሊያጠፋ የመጣ አይደለም። እኛን ምን ለማድረግ ነው? ለማዳን ነው። it is who he is። ሊለውጠው አይችልም። እግዚአብሔርን በመልካችን መፍጠር ምን አናደርግም? አንችልም። እርሱ በማንነቱ ነው የምንቀበለው አምላክ ነው። he is love, yes, and he is holy። ክብር ለእግዚአብሔር ይሁን። እግዚአብሔር ይሄንን በህይወታችን ያደርግ። ሁላችንም ተነስተን እንጸልያለን።